አሁን ሐኪም ቤት ነበርኩኝ። እንዴ ማን ታሞ ነው? አንቺን አመመሽ እንዴ? አይደለም እህቴ እርጉዝ ነሽ ተባልኩኝ። የምርሽ ነው እህቴ? እንዴ እንዴት እንደዚህ ሊሆን ይችላል? እህቴ በቃ እንዲሆነ አሁን ምን እንደማደርግ አላውቅም። እኔ መሄጃ እኮ የለኝም። እሺ ምንድን ነው የማደርገው? እና ባልሽ ያውቃል? አረ በጭራሽ ምንም ነገር አያውቅም። ደግሞ ማወቅም የለበትም። እኔ ራሱ እኮ ያወቅሁት አሁን ነው። እንዴ ያው መቼም ማወቁ አይቀርም አይደል እንዴ? አረ ኑኑ እኔማ እንዲያውቅ አልፈልግም። ስለዚህ አላውቅም ግን ኑኑ ይኸውልሽ እኔ አሁን ወደ አንቺ የመጣሁት ይኸውልሽ በጣም ስለጨነቀኝ ነው እና እህቴ ላስቸግርሽ ነው። ምን ልቻገርልሽ እህቴ? ንገሪኝ። እህቴ ይኸውልሽ የሆነ ጊዜ አጠራቅመሽ የሰጠሽኝ ብር ልጆች አስጠንተሽ እንደሱ ያስቀመጥሽው ብር የለሽም። እኔ ይልሽ ደወልሽልኝ? ጠፋሽ እኮ። በሰላም ነው? ስደውልም ስልክ አታነሽም። ደህና ነኝ እህቴ። በር ላይ ነበርኩ። መውጣት ትችያለሽ እንዴ? በሰዓት የምን በር ነው? የምርሽን ነው? እየቀለድሽ አይደለም አይደል? አልቀለድኩም፣ የምሬን ነው። ኑኑ ብርድ ላይ ቆሜያለሁ፣ ቶሎ ነይ። እሺ እህቴ፣ ግን ትንሽ ላስጠብቅሽ እችላለሁ። ጠብቂ፣ መጣሁ። እጠብቅሻለሁ። በቃ ቶሎ በይ። እሺ ቻው። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ ደህና ናችሁ ወይ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ውድ ቤተሰቦቼ በእንግዳ ድራማ እንግዲህ መሲ የማትወጣው ችግር ውስጥ ገብታለች። መሲ የቤተሰቦቿ መጀመሪያ ላይ ታይ በኋላ ይቆጭሻን የተባለችው ነገር ሁሉ አሁን ላይ ደም እንባ እያስለቀሳት ይገኛል። መሲ እዚህ ቀደም እንግዲህ የማቅለሽለሽ ስሜት አይተንባት ነበረ። እሷ ግን ነገሩን ለምን እንዳልጠረጠረች በሰዓቱ የምናውቀው ነገር የለም። እንግዲህ ኖርማል ነገር ነው ብላ ነገሩን ዝም ብላ ቆይታ ነበረ። ነገር ግን ነገሩ እየባሰ ሲመጣ እንግዲህ ወደ ሕክምና ሂዳ ምርመራ አድርጋ ነበረ። በሚያሳዝን ሁኔታ እንግዲህ እርጉዝ ናት። እርጉዝ መሆኗ አያሳዝንም ነበር፣ በጣም እድለኛ ናት ነበር የሚያስብለው። ለመሲ ግን በጣም አለመታደል ሆኖባታል ማለት ነው። እንግዲህ ሌሎቹን ነገሮች ችላ ለመኖር እና ቀን እስከሚያልፍ አይደለም ለዛ ብላ ችላ ለመኖር እንግዲህ ከቤተሰቦቿ ሁሉንም ነገር ደብቃ እንደተመቻት ከቴሌ ጋር መኖር እያወራች ነበረ። ነገር ግን አሁን ላይ የገጠማት ነገር እንግዲህ በምንም ልታስተካክለው የማትችለው ነገር ሆኖባታል። አስባችሁታል? እንኳን ልጅ ወልዳ ቀርቶ ለቴዲ ሲጀመርም ልጅ የሚወለድለት ሰውም አይደለም። ከመጀመሪያው ነበር መጠንቀቅ የነበረባት። እንደ ደፈራት ታውቃለች። ስለዚህ ወደ ሕክምና መሄድ ነበረባት። ነገር ግን ነገሩ ከሆነ በኋላ እንግዲህ መሲ የማትወጣው ነገር ውስጥ ገብታለች እና በጣም ነበር የምታሳዝነው። የሚገርመው ነገር ግን 5 ሳንቲም እንኳ እጇ ላይ ስለሌለ ምንም አይነት ምርጫ አማራጭ እንዳይኖራት ዙሪያውን ገደል የሆነባት መሲ እንግዲህ ሕክምና ቦታ ላይ ሄዳ እናቷ ህልም አይቻለሁኝ ብላት ነበርና ከመሲ እርግዝና ጋር የተያያዘ ነው ህልሙ። በዛ የተነሳ እንግዲህ መሲ እያመማት ስለነበረ ወደ ሕክምና ሄዳ ነበረ። እናም እንግዲህ እርጉዝ መሆኗን ሰምታለች። ሰው እርጉዝ ሲሆን እንግዲህ ደስ እንደሚለው ነበር የምናውቀው። መሲ ግን እያለቀሰች ነው እና የምር በጣም ነው ያሳዘነችኝ። እና እንግዲህ የምትሄድበት የምትጠይቀው ሰው የለም። ገንዘብ ትፈልግ ነበረ። እዚህ ቀደም ኑኑ ተማሪዎችን እያስጠናች ገንዘብ ታገኝ ነበረ እና ያንን ገንዘብ ሰብስባ እንግዲህ መሲ ስታገባ ለጸጉርሽም ቢሆን ይሆንሻል ብላ አጠራቅማ ሰታት ነበረ። መሲ እንግዲህ ያን ነገር በማስታወስ ምናልባት እህቴ ካላት ከዚህ ጉር ታውጣይ ብላ ወደ ቤታቸው እንግዲህ ዳበረ ስር ተደብቃ ኑኑን ጠርታት ነበረ እና እህታማቾች በጣም ነበር የሚያሳዝኑት። የምር ኑኑ ለእህቷ ምንም ማድረግ አለመቻሏ እንግዲህ በባለፈው ጊዜ እንደሰጠችኝ አይነት ብር ያጠራቀምሽው ካለ ብላ ስጠይቃት ኑኑ ምን ትሆን
በዛ ላይ ስራውን አቁማለች። ምንም አይነት ገንዘብ እጇ ላይ የለምና በጣም ነበር የሚያሳዝኑት። አንዳቸውን እንኳን መርዳት የማይችሉበት ነገር ውስጥ እንግዲህ መሲ በራሷ እጅ ነው። በነገራችን ላይ እንደዚህ አይነት አጣብቂኝና መጥፎ ነገር ውስጥ የገባችው በራሷ ቤተሰቦቿን አልሰማም በማለቷ ነው። ሄለን ቤት ብትኖር ኑሮ አሁን ላይ ሄለን ቤቱን ለቃ ወጥታለች። ቤት ውስጥ ለእሷ እንቅፋት የሚሆናት ምንም አይነት ሰው አልነበረም። ማለት ለእሷ በጣም አሪፍ ነበር አሁን ላይ ማለት ነው። እዛ ቤት ብትማር ምን ብትል እነ ቤሉል እዛ ቤት እስከኖሩ ድረስ የፈለገችውን ሆና መኖር ትችል ነበረ። የሄለን ሰራተኛ የመሆኛዋ ጊዜ አልቋን ኦልሬዲ ማለት ነው። ነገር ግን እሷ ቸኮለች ለሁሉም ነገር። በቃ ቴዲ ጋር ስትሄድ ሁሉ ነገር የሚመቻችላት የምትማር ብቻ ተንደላቃ የምትኖር እንደ ሚስት የምትቆጠር ነው የመሰላትና እናቷ ተይ ነገር አይሆንም፣ ይህ ሰው አላማረኝም፣ ይቅርብሽ ብላ ብትለምናት ብትጥር እንግዲህ ከቤተሰቦቿ ፈቃድ ውጪ ጠፍታ ሁሉ ከቤት ወጥታ ሄዳለች። በዛ የተነሳ እንግዲህ ከእናቷ ውጪ ወንድምየው ዓይንሽን ላፈር በማለት እንግዲህ ምንም አይነት ነገር ውስጥ እንኳ ብትገባ ዙሮ እንደማይረዳት ተናግሮ አላውቅሽም ብሎ ትቷታል። ወንድሟ እንግዲህ ወንድሟን ለማስገደል ሁሉ ቴዲ የጣረው በዛ ምክንያት ነው። መኩም ደግሞ ይህን ነገር ያወቀ ይመስለኛል። ሊገለው የነበረው እሱ እንደነበረ ደርሶበታል። በነገራችን ላይ የተጣላሁት ሰው ቢኖር እሱ ነው። ቤቱ ድረስ የደበደብኩት ሄጄ እሱን ነው። ስለዚህ ከሱ ውጭ እኔን እንደዚህ ሊገለኝ ያሰበ ሰው አይኖርም ብሎ አሁን ላይ ማን ሊጎዳው እንደነበረም አስቦ ደርሶበታል። ነገር ግን የመሲ ነገር በጣም ነው የምታሳዝነው። እኔ የምር እስኪ መስለኝ ድረስ ማለት ነው። በዛ ላይ ደግሞ ምንም አይነት አማራጭ እንኳ አለማግኘቷ ነው። እሷ ልጁን መውለድ በፍጹም አትፈልግም። ልጅ ወለድኩ፣ የእሱን ልጅ ወለድኩ ማለት ህይወቴ ሲኦል ነው የሚሆነው፣ ስለዚህ ህይወቴ ይበላሻን እያለች ነው። ይህን ነገር ቴዲ ሳያውቅ ልጁን እንግዲህ ለማስወረድ መሰለኝ ሀሳቧ። በጣም ከባድ ነው። የሰው ነፍስ ማጥፋትም ነው። ልጅን ያክል ነገር መግደልም በጣም ሌላኛው ኃጢአትም የሆነ በጣም ከባድም ነገር ለሷ ማለት ነው። ነገር ግን ደግሞ ቴዲ ባል የሚሆን ሰው አይደለም። እንግዲህ እንዳያችሁት አጨርባሪ ከሃዲ፣ በጣም መጥፎ ሰው ነው። ለባልነት የሚሆን አይደለም። ሁሉ ነገሩ በውሸት ላይ የተገነባ ህይወት ነው ያለው እና ለመሲ ምንም የሚጠቅማት ነገር የለም። አይደለም ልጅ ልትወልድ ቀርቶ ከሱ ጋር ሆና እሷን እያሰቃያት ነው ያለው እና እንግዲህ መሲ መግቢያ ታለች። ኑኑ ገንዘብ የለኝም ከየት ላምጣልሽ እህቴ ስትላት በጣም ከባድ ነው። እንግዲህ መሲ ምን ልትወስድ ትችላለች የሚለው ነገር ራሱ በጣም ሌላ አጓጊ ታሪክ ነው። እንግዲህ መሲ እያለቀሰች ተመልሳ ሂዳለች። ኑኑ ግን እንግዲህ ቤት ገብታም ስታለቅስ ነበረ። በሚያሳዝን ሁኔታ ደግሞ ሌላኛው በጣም ቤሉል እንግዲህ መጀመሪያ ላይ ሚስጥር አድርጎት የነበረው የሌዛ ነገር ነው። ሌዛ እንግዲህ ጓደኛው እንጂ አክስቱ አይደለችም። አክስቴ ናት ብሎ እዛ ቤት ካስተዋወቀ ጊዜ ጀምሮ ልጅቷ ከቀን ወደ ቀን እሱን እየወደደችው መታለች። ያው የድሮም የፍቅር እንትን ነበረባት። ነገር ግን አሁን ላይ አብራው ስትኖርና ከእሱ አጠገብ ስትሆን ያ ፍቅር አገርሽቶባት ዛሬ ነገ ፍቅሬን ልግለጽለት እያለች ፍቅረኛ እንዳለውና እንደሌለው በተደጋጋሚ በመጠየቅ ፍቅረኛ እንደሌለውም ስለነገራት እርግጠኛ ሆና እሱ የኔ ነው፣ ስለዚህ አንድ ቀን እንደምወደው ነግረዋለሁኝ ብላ እንግዲህ እንደሚወድ ሰው አክት እያደረገች ነበረ። ነገር ግን ያላሰበችው ነገር ገጥሟታል። እሱም እንግዲህ ቤሉልና ኑኑ ሊሳሳሙ ሲሉ መሲ ክፍል ውስጥ አየቻቸው። ከዛ ደግሞ ሌላኛው ቤሉል ኑኑን ነይ ቁጭ በይ አይን አይንሽን ልይሽ ናፍቀሽኛን እያለ ሳሎን ጠረጴዛ ላይ ቁጭ ስትል ፊት ለፊቱ ላይ እጇን ይዘዋት ስለ ፍቅር እያወሩ ነበረ። ለይዛ ተደብቃ ያየቻቸው ነበረ። እናም ያሉትን ሁሉ ሰምታለች። እናም በዛ የተነሳ በጣም ተናዳ እንግዲህ ወዲያው ነበር የተቀየረችው፣ ወደ ሆረርነት ነው የተቀየረችው፣ በቃ እንዳለ ማለት ነው። እና በጣም የሚያስፈራ ሰው ነው የሆነችው። ያቺ ሳቂታዋ፣ ያቺ ጥሩ እንትን ያላት ልጅ ተቀይራ ሌላ ሰው ሆናለች። እሱም እንግዲህ ቤሉል ዋሽቷታል። ቤሉል ፍቅረኛ የለኝም ብሎ ነው የነገራት። ከዛ እንግዲህ እሷን ደግሞ የቤት ሰራተኛ አድርጋ ነው የምትቆጥራት፣ ደረጃ የማይመጥን ሰው ጋራ ብላም እዚህ ቀደም ተናግራ ነበረ። እናም በመጨረሻ እንግዲህ ያወሩትን ሁሉ ሰምታ ኑኑ ላይ ተቀይራባታለች። ኑኑ እስክትደነግጥ ድረስ ምን ሆነች ነው ብትላትም ልትነግራት ባትችልም ግን ወዲያው ነበር የተቀያየረችባት። ከዛ በኋላ እንግዲህ ይህን ነገር ለማጣራት ያልጠየቀችው ሰው የለም። አዶናይን ጠየቀችው።
ስለሱ እኔ ለምን ትጠይቂኛለሽ? እራሱን ነው መጠየቅ ያለብሽ ቢላትም እሱ አልነግረኝ ብሎ ነው አለችው። እናም እንግዲህ እሱ ካልነገረሽ ድጋሜ ተሳስተሽ ስለ እሱ እኔ እንዳትጠይቂ፣ እንደዚህ አይነት ጥያቄ ደግመሽ እንዳትጠይቂ ብሎ እንግዲህ ጥጓን ሲያስይዛት አይተን ነበረ። ከዛ ደግሞ ተመልሳ እንግዲህ ኤልሹ ጋር ሂዳ ለሁሉም ነገር ይቅርታ ካለቻት በኋላ የቤሉንና የኑኑን ግንኙነት ስጠይቃት አንቺ ምን አስጨነቀሽ? አክስቱ አይደለሽ እንዴ? በማለት ነገር ግን ኑኑና ቤሉል ፍቅረኛሞች ናቸው። ሁሉም ሰው ሊለያቸው ሞክሮ ነበረ ከማሚ ጀምሮ። ነገር ግን እነሱ ሊለያዩ አልቻሉ። ፍቅረኛው ናት ብላ እንግዲህ ቁርጧን ነግራታለች። ከዛ በኋላ እንግዲህ ልጅቷ ተቀያይራለች። በዛ ላይ ደግሞ ውጭ ወጥታ ጥንብዝ ብላ እስክትሰክር ድረስ ከዛች ከቴዲ ፍቅረኛ ጋር ማለት ነው ሲጠጡ ውለው እንግዲህ በቀን ይመጣሉ። ቤቱን ሰክረው ቤቱን በአንድ እግር ያቆሙታል። እናም በመሀል እንግዲህ ኑኑ መሲን አገኝታት በጣም ተከፍታ እህቷ መርዳት እንደማትችል ሲሰማት እያለቀሰች ወደ ክላሷ ትሄዳለች። እያለቀሰች ስትሄድ ቤሉል ሳሎን ቁጭ ብሎ ነበረ። ነገር ግን ተከትሏት ሊሄድ ሲል እንዳይሄድ ያዘችው። ተዋት የራሷ ጉዳይ እንዳትሄድ ብላ እንግዲህ ከአንዴም 2 ጊዜ ተነስቶ ለመሄድ ሲሞክር እንዳይሄድ ከልክለዋለች። ኑኑ እያለቀሰች እንደዛ ሂዶ እሷን ማባበል አልቻለም። ምክንያቱም እሷ ከእሷ ጋር እንዳትሄድ ብላ ስለያዘችው ማለት ነው። ይህን ሁሉ ነገር ያመጣበት ደግሞ የራሱ የጅል ሀሳብ ነው። ሲጀምር አክስቴ ናት ማለቱ ይህ በጣም ቀሽም የሆነ ድርጊት ነው። እሷ አልበቃ ብሎ ደግሞ ኑኑ ፍቅረኛው እንዳልሆነች መናገሩ፣ ይህም ሌላኛው ትልቁ ስህተቱ ነው። ልጅቷ ተስፋ ያደረገችውና እሱ መውረድ የጀመረችው ፍቅረኛ የለኝም ስላላት ነው። ያ ማለት እኔ እንደምወደው ማሳየት አለብኝ ብላ እሱ መጠጋት ጀመረች እና እንግዲህ ያው ለድብልቅልቆ ወጥቷል። ኑኑ ስታለቀስ አዶናይ ሄዶ አባብላት ቤሉል፣ ምክንያቱም አክስቱ ወይም ጓደኛ ሌዛ እንዳይሄድ ከልክላው ነው። በመጨረሻም እንግዲህ የቴዲ ፍቅረኛ የሆነችው ቤቲ አንተ ግን ምን አይነት ደነዝ ነህ? ለምን ደግሞ አይገባ? ለምን አትረዳትም? በፍቅር እኮ ተጎርታ ነው እንደዚህ የምትሆነው በማለት እውነቱን ተናግራለች። እና በጣም ነበር የሚያሳፍረው። ስለዚህ ቤሉል ገና ትልቅ ችግር ውስጥ መግባቱ የማይቀር ነው። ሌላው በጣም ደስ ያለን እንግዲህ አዶናይ እና ቤሉል አብረው ለመስራት የተስማሙ ይመስለኛል። አዶናይ ይሄ ቤት ሊወረስበት እንደሆነ ሲሰማ ቤቱን ሙሉ ለሙሉ የሚገዛ ገንዘብ እንግዲህ ለቤሉል ሰጥቶት ነበረ። እናም ቤሉል ይህን ነገር ካንተ አልፈልግም፣ ይህን ስላደረግ የሰራሁን እምረሳልህ መሰለ ሆይ ብሎት ነበረ። አዶናይ ግን ይህን ቤት አይንህ እያየ እንዲወሰድ ነው ወይ ሀሳብህ? ስለዚህ መኪና መሸጥ አችልም፣ ድርጅት ምንም ነገር መሸጥ አችልም፣ ስለዚህ ያለ አማራጭ ውሰድ ቢለውም እሱ ግን ያንተን እርዳታ አልፈልግም ብሎ ብሩን ሲመልሰው እያየን ነው። ነገር ግን አዶናይ አሁን ላይ ከቤሉል ጋር አብሮ መስራት እንዳለበት ተስማምቶ ቤሉልን እንግዲህ አብረው እንዲሰሩና በጣም ብዙ የሄለን ወንጀሎች እንደሚያውቅ እንዲሁም እዛ ቤት የሚኖረው የአባቱን ገዳይ ለማግኘት እንደሆነና የአባቱን ገዳይ እንግዲህ ሲጎረጉም አሳ ጉርጓሪ ዘንዶ ያወጣል እንደሚባለው የአባቴን ገዳይ ስፈልግ ሌላ ጉድ አወቅኩኝ። ስለ ሄለን በጣም ስለምሰራቸው ወንጀሎች ሁሉ እንደሚያውቅ ለቤሉል እየነገረው ነበረ። እናም እንግዲህ ከቤሉል ጋር አብረው እንደሚሰሩ ሲነጋገሩ ቤሉል ከኋላ እንደማትወጋኝ በምን አውቃለሁ እያለው ነበር። እድሉን ላንተ ሰጥቻለሁ እያለው እንግዲህ ቤሉል እዚህ ቀደም የሄለንን የቴዲንና የመሳሰሉ ሰዎችን ፎቶ የሆነ ክፍል ውስጥ አስቀምጦ እንግዲህ ቀን ካላንደር አድርጎ ማለት ነው ቀን እየቆጠረላቸው ነበረ። እሱን ሊያሳየው ናኒድ ብሎ ወደ ክላስ ወስዶታል። አዶናይ እና ቤሉል አብረው ሆነው እንግዲህ እነዚህን 2 ወንበዴዎች መጥፎ ወንጀለኞች ማለት ይቻላል ሄለን እና ቴዲን ማለት ነው ለስር ያደረጓቸውን ብዬ አስባለሁ። ውድ ቤተሰቦች እንግዲህ በቀጣይ ክፍል መሲ ምን ልትወስን ትችላለች? መሲ የማትወጣው ነገር ውስጥ ገብታ መፍትሄ ያጣችለት ችግር ውስጥ ገብታለች። ቤሉል ውሸቱ ሌላ መዘዝ ይዞ መጥቷል። ሌዛ በጣም ወደዋለች። በቀጣይ ክፍል ምን ሊፈጠር ይችላል የሚለው የእንግዳ ድራማ በየቀኑ አዳዲስና እንግዳ ነገር የሚያሳዩን። በቀጣይ ክፍልስ እንግዳ ድራማ ላይ ምን ይፈጠራል የሚለው በጣም አጓጊ ነው። በቀጣይ ክፍል እስከምንገናኝ ድረስ የዛሬው ይህን ይመስል ነበረ። መልካም ጊዜ